በአባት ቁጣና በባህል ካቴና የታጠረችው የባላባት ልጅ ለምን ለድሃው ምሁር ነፍሷን አሳልፋ ሰጠችው? በክብርና በሀብት መካከል ተከባ የምትኖር ሰብለ ወንጌል ከመቃብር በላይ የሚጸና ፍቅርን ፍለጋ ስትል ምን አይነት መስዋዕትነትን ከፈለች? በዛብህስ የልቡን እሳት ይዞ ወደ መቃብር ሲወርድ ፍቅሩን በዚያው አከተመ ወይስ ለትውልድ የሚተርፍ የጽናት መዝሙር ሆኖ ተቀረጸ? በደራሲ ሐዲስ ዓለማየሁ ብዕር የተሳለው ይህ ታሪክ ፍቅር ሞትን ድል አድርጎ በታሪክ ማህደር ውስጥ እንዴት ለዘላለም እንደሚኖር የሚተርክ ረቂቅ ድርሰት ነው። እስቲ ሰብለና በዛብህ በስጋ ተለይተው በነፍስ የተጋቡበትን ያንን ጥልቅና አጓጊ ጉዞ አብረን እንቃኘው። የሰብለ ወንጌልና የበዛብህ ታሪክ በኢትዮጵያ ዘመናዊ ስነ ጽሑፍ ውስጥ እንደ ፋና ወግ የሚጠቀስ የሰውን ልጅ የነጻነት ፍላጎትና የልብ ትርታ ከማህበራዊ እሴቶች ጋር አጋጅቶ የሳለ ድንቅ ሥራ ነው። ይህ ድርሰት በቃላት የታነጸ የህይወት መስታወት ሲሆን በውስጡም የፍቅርን ረቂቅነት፣ የባህልን ጽኑነት፣ የሰው ልጅን መስዋዕትነት በዝርዝር ይተርካል። ታሪኩ የሚጀምረው በሁለት ተቃራኒ ዓለማት መገናኛ መስቀለኛ መንገድ ላይ ነው። በአንድ በኩል የፊት አውራሪ መሻሻ መኖሪያ ግቢ ይታያል። ይህ ግቢ የባላባታዊ ስርዓት፣ የትዕቢት፣ የዝምታና የወግ ምሽግ ነው። በዚህ ግንብ ውስጥ የምትኖረው ሰብለ ወንጌል ውበቷና አስተዋይነቷ እንደታሰረ ወፍ በቤተሰብ ክብርና በባህል ሕግ ተከልክሎ ይገኛል። በሌላ በኩል ደግሞ ምንም እንኳ ከደሃ ቤተሰብ ቢወለድም በእውቀትና በስነ ምግባር የታነጸው በዛብህ አለ። በዛብህ ወደ ሰብለ ዓለም የመጣው እንደ አንድ ተራ አስተማሪ ሳይሆን የቆየውን የዛገውን ማህበራዊ ግንብ የሚያፈርስ የለውጥ ኃይል ሆኖ ነው። ሐዲስ ዓለማየሁ የእነሱን ፍቅር የሳሉበት መንገድ እጅግ ጥልቅና ስነ ልቦናዊ ነው። ፍቅራቸው እንደ ድንገተኛ ማዕበል ሳይሆን እንደ ረቂቅ ምንጭ ቀስ በቀስ የነፍሳቸውን ጥማት እያረሰረሰ የመጣ ነው። በዛብህ ለሰብለ ያለው አክብሮትና ፍርሃት የተቀላቀለበት ስሜት፣ ሰብለ ደግሞ ከደረጃዋ ወርዳ ለበዛብህ ያሳየችው የልብ መከፈት በወቅቱ ለነበረው ማህበረሰብ ትልቅ ክህደት ነበር። ሰብለ ወንጌል ለአባቷ ያላት ታማኝነትና ለበዛብህ ያላት ፍቅር ውስጥ ገብታ ስትናወጥ የሴት ልጅን ውስጣዊ ጥንካሬና የቆራጥነት ደረጃ እናያለን። እርሷ የታዘዘችውን የምትፈጽም አካል መሆኗ አብቅቶ የራሷን ዕጣ ፈንታ ለመወሰን የምትጋደል ጀግና ሆና ትወጣለች። የታሪኩ ዋነኛ ግጭት የሚመነጨው መደብ ከሚባለው ማህበራዊ ደዌ ነው። ፊት አውራሪ መሸሻ ለልጃቸው ያላቸው ፍቅር ከክብራቸውና ከዘራቸው በታች በመሆኑ የሰብለና የበዛብህ ፍቅር እንደ ኃጢአት ተቆጠረ። በዛብህ ከሰብለ ተለይቶ በሐዘንና በበሽታ ሲማቀቅ የፍቅር ስቃይ ሲሰቃይ፣ በዛብህ ለሰብለ የነበረው ፍቅር ንጹህና ከቁሳዊ ጥቅም የራቀ በመሆኑ በመከራ ውስጥ እንኳ ሳይበረዝ እስከ መቃብር አብሮት ዘልቋል። የታሪኩ መደምደሚያ በፍቅር እስከ መቃብር የሚለው ትርጉም በደም የተጻፈ ሐቅ ያደርገዋል። በዛብህ በሞት ሲለይ የታሪኩ ፍጻሜ ይመስላል። ነገር ግን እውነተኛ ድል የሚጀምረው እዚህ ጋር ነው። ሰብለ ወንጌል የበዛብህን መቃብር አቅፋ ስትኖር ፍቅር በሞት የማይሸነፍ መሆኑ ለዓለም አበሰረች። እርሷ ለበዛብህ መቃብር ያሳየችው ታማኝነት በቆም ካለው ትዳርና ሀብት በላይ ትልቅ ዋጋ ነበረው። ይህ ታሪክ የሚያስተምረን ፍቅር የሥጋ መገናኘት ብቻ ሳይሆን የነፍስ ውህደት መሆኑን ጭምር ነው። የዚህን ታላቅ ታሪክ ፍጻሜና ዘላለማዊ ፋይዳ ስንቃኝ ደራሲው ሐዲስ ዓለማየሁ በመጽሐፉ ማጠቃለያ ላይ ያስቀመጡት ፍልስፍና የሰው ልጅ የፍቅር ጥማትና የሞትን አሸናፊነት በአዲስ መልክ የሚተርክ ሆኖ እናገኘዋለን። የሰብለ ወንጌልና የበዛብህ ታሪክ መደምደሚያ ተራ የሐዘን ታሪክ ሳይሆን የሰው ልጅ ነፍስ ከስጋዊ እስራት ተላቃ የምትገኝበት የድል አዋጅ ነው። ታሪኩ በመቃብር መፈጸሙ ፍቅር በምድር ላይ ካሉ ማናቸውም ማህበራዊና ቁሳዊ መሰናክሎች በላይ መሆኑን ያረጋግጣል። በዛብህ በሕይወት እያለ ማግኘት ያልቻለውን ነጻነትና ከሰብለ ጋር የመሆን ዕድል በሞቱ አማካኝነት በሰብለ ልብ ውስጥ ለዘላለም ተተክሎ አልፏል። ሰብለ ወንጌልን ብትሆን ከአባቷ ግርማ ሞገስና ከባላባታዊ ክብር ይልቅ የበዛብህን መቃብር መርጣ በብቸኝነትና በጸሎት ሕይወቷን ስትመራ እውነተኛ ፍቅር መስዋዕትነት እንጂ ስኬት ብቻ ለመሆኑን በተግባር አሳይታለች። ይህ መደምደሚያ ለኢትዮጵያ ስነ ጽሑፍ ማህበረሰብ ትልቅ መልእክት ያስተላልፋል።
የሰብለና የበዛብህ መቃብር ጎን ለጎን መሆኑ የነበረው የመደብ ልዩነትና የዘር ግንብ መፍረሱን ያበስራል። በሕይወት እያሉ ሊያገናኛቸው ያልፈቀደው ስርዓት በሞት ፊት እኩል መሆናቸውን ሊክድ አልቻለም። ይህ የድሮ ወግ አጥባቂ ስርዓት ለአዲሱና ለሰዋዊው የለውጥ መንፈስ እጅ መስጠቱን የሚያሳይ ምሳሌያዊ ፍጻሜ ነው። እርሷ የፍቅረኛዋን ትዝታና ቃል አክብራ እስከ ዕለተ ሞቷ ድረስ መቆየቷ ለትውልድ የሚተርፍ የታማኝነት ትምህርት ነው። በፍቅር እስከ መቃብር የሚለው ርዕስ ትርጉም የሚገኘው እዚህ ጋር ነው። ፍቅር ከመቃብር አፍ አይቆምም፣ ይልቁንም መቃብርን እንደ ድልድይ ተጠቅሞ ወደ ዘላለማዊነት ይሸጋገራል። በአጠቃላይ የሰብለና የበዛብህ ታሪክ መደምደሚያ በለቅሶ የሚያልቅ ሳይሆን በክብር የሚፈጸም ነው። ይህ ታሪክ በኢትዮጵያውያን ልብ ውስጥ የማይደበዝዝ ጠባሳ ጥሎ ማለፉ ብቻ ሳይሆን እውነተኛ ፍቅር ሁሌም ቢሆን ከመከራ በኋላ እንደሚነግስና በታሪክ ገጾች ላይ ሕያው ሆኖ እንደሚኖር የሚያረጋግጥ የሥነ ጽሑፍ ማማ ነው። ሰብለና በዛብህ በስጋ ተለዩ እንጂ በመጽሐፉ የመጨረሻ ገጽ ላይ እንደታየው በመንፈስ ግን አንድ ሆነው ለዘላለም ተዋህደዋል።